ዋና መረጃዎች በትጥቅ ውጊያ ተስፋ የቆረጠው ጸረ ሰላም ኃይል በውሸት ዜና አቧራ ለማስነሳት እየታተረ ስለመሆኑ የሚያሳይ ዘገባን ይዘናል። አብራችሁን ከቆያችሁ የምታደምጡት ይሆናል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን ባሳወቀበት ማግስት በተመሳሳይ በዛሬው ዕለት ቲክቶከሩና ድምፃዊው ጆሲ በፖሊስ ቁጥጥር ስር መዋሉ ተሰምቷል። መሀል ዜናችን ዝርዝሩን ይዟል። ኤርትራ የኢትዮጵያን ሉዓላዊነት እየደፈረች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ገልጸዋል። ይህንን አስመልክቶ የተጠናከረ ዝርዝር ዘገባ አለን የሚቀርብ ይሆናል። የሩሲያ ወታደራዊ አውሮፕላን ተከስክሶ በውስጡ የነበሩ 7 ሰዎች ሞቱ የሚሉትን ከውጭ እንዲሁም በአውሮፓ ሻምፒዮንስ ሊግ ዛሬ 9 ጨዋታዎች ይደረጋሉ። ማን ከማን የሚለውን ስፖርታዊ መረጃዎች የተካተቱበትን ዜናዎች ይዘናል። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። እነዚህንና መሰል መረጃዎች እንዲደርሷችሁ ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ441 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍን። ወራቅ ሳይላካቸው ታጣቂዎች ከሰራዊቱ ወጥመድ አላመለጡም። ከአሸባሪውና ከጽንፈኛው የጸዳች ሀገርን ለመፍጠር እንዲሁም ሕዝብ ያለ ስጋት ውሎ እንዲገባ ለማድረግ ጀግናው ሰራዊታችን በተለያዩ አካባቢዎች ስምሪት ወስዶ ተልዕኮውን እየተወጣ ይገኛል። በዚህ መሰረትም የሸኔ አመራር ወራቅሳ ከግንደበረት ወረዳ ወልዳ ስሪና ወፍ አካባቢ በአብሬ ጌራ የታጣቂ አስተባባሪዎች የሚመራ ኃይል ለዲና ዲግ ሻለቃ ቡድን ደጀን እንዲሁም ወደ ጉቶና ዲጎ አካባቢዎች ብሬንና ስናይፐር አስታጥቆ የላከ መሆኑን ሰራዊቱ ደርሶበታል። በዚህም ሰራዊቱ ሁሉንም በሚባል ደረጃ ታጣቂውን ወጥመድ ውስጥ ማስገባቱ ተረጋግጧል። በትጥቁ ውጊያ ተስፋ የቆረጠው ጸረ ሰላም ኃይል በውሸት ዜና አቧራ ለማስነሳት እየታተረ ስለመሆኑ ተሰማ። ከሰሞኑ የሰላም እንቅስቃሴ ጋር ተያይዞ ባንዳና ባዕዳን ሰማይ እንደተደፋባቸው ግልጽ ነው። አሉኝ ብሎ የሚመካባቸው አባላቶች አንድ በአንድ ከቡድኑ እየወጡ ነው። ህዝብም ትክክለኛ ማንነታቸውን አውቆ የተገላገላቸው ይገኛል። የመንግስትን የሰላም ጥሪ የተቀበሉ የጽንፈኛው አባላት ቁጥር በመጨመሩ የተደናገጡት ሻቢያ፣ ጽንፈኛው ህወሓትና ጃውሶ እጅ የሰጡ ፋኖች ታስረው እየተሰቃዩ ይገኛሉ የሚል ሐሰተኛ መረጃ በልሳናቸው በኩል ለማሰራጨት እያሴሩ ነው። በዚህ በሬ ወለደ መረጃ የተቀረው ታጣቂ እጅ ከመስጠት እንዲቆጠብ ለማድረግ ማቀዳቸውም ሾልኮ ወጥቷል። ታጣቂው በእነርሱ የፈጠራ ወሬ ሳይታለል ለራስም ለህዝብም ወደሚጠቅመው ትክክለኛ የሰላም መንገድ መምጣት አለበት ተብሏል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ እርምጃ መጀመሩን ባሳወቀበት ማግስት በተመሳሳይ በዛሬው ዕለት ቲክቶከሩና ድምፃዊ ጆሲ በፖሊስ ቁጥጥር ስር ዋለ። በቲክቶክ ማህበራዊ ሚዲያ መድረክ ላይ ባለው ስራው እንዲሁም በሙዚቃ ስራዎቹ የሚታወቀው ወጣት ጆሲ በፌዴራል ፖሊስ ቁጥጥር ስር መዋሉ ተዘግቧል። ሪፖርቶች እንደሚያመለክቱት የጆሲ መታሰር ምክንያት በቅርቡ በተካሄደው የቲክቶክ ሽልማት ቲክቶክ አዋርድ ስነ ስርዓት ላይ ሙሉ ቀይ ቀለም ያለው ልብስ ለብሶ መቅረቡ ነው። አርቲስቱ አለባበሱን እየመረጠበት ዋነኛው ዓላማ ስለ ሴቶች የወር አበባ ጤና ግንዛቤ ለማስጨበጥ መሆኑን ገልጾ ከዛም ይቅርታ ማለቱ ተመላክቷል። ጆሲ ከዚህ ቀደም በተመሳሳይ አግባብ ያልሆነ አለባበስ በሚል ምክንያት በቁጥጥር ስር ውለው ከነበሩ ሌሎች ቲክቶከሮች ጋር ተደባልቆ መታሰሩ ታውቋል። የፌዴራል ፖሊስ ከዚህ ቀደም የቲክቶክ ሽልማት ስነ ስርዓት ላይ የታዩ ከባህል የወጡ የአለባበስ ጉዳዮችን እየመረመረ መሆኑን ፍንጭ ሰጥቶ የነበረ ሲሆን አሁን የተወሰደው እርምጃም የዚያ ክትትል አካል እንደሆነ ተዘግቧል።
ኤርትራ የኢትዮጵያን ሉዓላዊነት እየደፈረች ነው ሲሉ አምባሳደር ጀነራል ባጫ ደበሌ ገለጹ። የሻዕቢያ መንግስት ሉዓላዊነቴን እንዳሻው እየደፈረ ወደፊት ሉዓላዊነቴ ተደፈረ ብሎ እየየቢል የሚሰራ አይመስለኝም ሲሉ አምባሳደር ጀነራል ባጫ ደበሌ ተናግረዋል። የራስን ሉዓላዊነት ለማስጠበቅ የጎረቤት ሉዓላዊነትን ማክበር አስፈላጊ እንደሆነም ገልጸዋል። የኤርትራ መንግስት ኢትዮጵያን በመበጥበጥ ኤርትራን ሰላም አደርጋለሁ የሚል ፖሊሲ እንደያዘና ኢትዮጵያን ለመውጋት ሁሉንም አማራጮች እንደሚጠቀም አምባሳደሩ ተናግረዋል። ለጸረ ሰላም ኃይሎች የሚያደርገው ድጋፍ ኢትዮጵያን የማፍረስ ፖሊሲ አካል እንደሆነም አንስተዋል። ከዓለም የተገለለው የኤርትራው ፕሬዝዳንት በሳውዲው ንጉስ ቢን ሰልማን አብዱልአዚዝ ግብዣ ለ4 ቀናት ወደ ሳውዲ አቅንተዋል። የኤርትራው ፕሬዝዳንት ከጉብኝታቸው መልስ ልክ እንደ ሶማሌላንዱ ፕሬዝዳንት ኢሮ ሁሉ ከኢትዮጵያ ጋር ግብግብ ውስጥ መግባት እንደማያዋጣቸው ከሳውዲ በኩል ቀጭን ትዕዛዝና ምክር ተሰጥቷቸው ኢትዮጵያ ሆይ ማሪኝ ማለታቸው አይቀሬ መሆኑ ከወዲሁ እየተጠበቀ ይገኛል። ከዚህ ጉብኝት መልስም ኢሳያስ ካይሮ መመላለሱን እንደሚያቆምና ከአብዱል ፈታህ አልሲሲ ጋር መምከሩን እንደሚተው ተገምቷል። የአሰብን ጉዳይ በሰላማዊ መንገድ ለመፍታት እንደሚዘጋጁም ይጠበቃል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞው ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት ተቀጡ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በኮሚሽኑ የተረጂዎች ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድቷል። በዚህም የሙስና ወንጀልን ለመደንገግ የወጣው አዋጅ ቁጥር 881/2007 አንቀጽ 9 ንዑስ ቁጥር 3 የወንጀል ሕግ አንቀጽ 32/1 ሀ እንዲሁም 33 እና በህገ ወጥ መንገድ የተገኘ ገንዘብን ወይንም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው ነበር። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት አሶሲዬሽን ዳይሬክተር የማነው ወልደ ማርያም እና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነትን በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ ምግብ ቁሳቁሶችን ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበረ በክሱ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቱ ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መሰጠቱን አቃቤ ሕግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙን ነው በክሱ የተመላከተው። በተለይም ከ601,000 ኩንታል በላይ ስንዴ፣ ከ41,000 ኩንታል በላይ በቆሎ፣ ከ78,000 ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራዶ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኘው የዱቄት ፋብሪካ መሸጡ ተጠቅሷል። በሁለተኛ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም መዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተገልጿል። በአቶ ምትኩ ልጆችና ባለቤቶቻቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸውም በክሱ የተጠቀሰ ሲሆን በህገ ወጥ መንገድ የተገኘ ገንዘብ ወይንም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃቸው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራት እንዲሁም በ50,000 ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3,000 ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3,000 ብር የገንዘብ መቀጮ እንዲቀጡ ውሳኔ አስተላልፏል።
የመደመር መንግስት እይታ በሁለንተናዊ ዘርፍ ወደፊት ለመስፈንጠር የሰለጠነ የሰው ኃይል ግንባታ ላይ ትኩረት ማድረጉን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገለጹ። ሚኒስትር ዴኤታ ተሻለ በሬቻ ከኢዜአ ጋር በነበራቸው ቆይታ እንዳሉት የመደመር መንግስት የነበሩ ጥንካሬዎችንና ክፍተቶችን በመለየት ጥንካሬዎችን በተሻለ መልኩ የሚያስቀጥልና ክፍተቶችን ደግሞ በዘላቂነት የሚቀርፍ እሳቤ ነው። የመደመር መንግስት እሳቤ ምርትና ምርታማነትን በሚፈለገው ፍጥነትና መጠን አለማደጉን ከኢኮኖሚ ስብራቶች መካከል አንዱ አድርጎ ይቆጠራል ብለዋል። እሳቤው ይህንን ስብራት በዘላቂነት ለመጠገን በተለያዩ ዘርፎች ብቁ የሰው ኃይል መገንባት አስፈላጊ መሆኑን ያምናልም ነው ያሉት። የብልጽግና ራዕይ እውን ለማድረግ የሰው ኃይል ግንባታ ልክ እንደ ካፒታልና የተፈጥሮ ሀብትን ይመለከታልን ብለዋል። የኢንዱስትሪ፣ የግብርና፣ የማዕድን፣ የቱሪዝምና የሌሎች ዘርፎችን ምርትና ምርታማነትን ለማሳደግ በተለያዩ የሙያ መስኮች እየሰለጠነ የሰው ኃይል መገንባት በእጅጉ እንደሚያስፈልግ ተናግሯል። ባለፉት የለውጥ ዓመታት በሰው ኃይል ግንባታ እመርታዊ ለውጥ ለማምጣት በተለይም የቴክኒክና ሙያ ስልጠና ተቋማትን ደረጃቸውን የማስጠበቅና የማስፋፋት ስራ ላይ በትኩረት ሲሰራ መቆየቱን ጠቁሟል። አዳዲስ የትምህርትና ስልጠና ፖሊሲዎችና ስትራቴጂዎች ተዘጋጅተው ስራ ላይ መዋላቸውም ተመላክቷል። የትምህርት ስርዓቱ ከፍተኛ ትኩረት የሚሰጠው ለጥራት ነው ያሉት ሚኒስትር ዴታው ይህንን የዜጎች ዓለም አቀፍ ተወዳዳሪነትን እያሳደገው እንደሚገኝም ገልጸዋል። በዚህም ወጣቶች ከስራ ፈላጊነት በመላቀቅ ስራ መፍጠር ላይ ትኩረት ማድረግ መጀመራቸውን የጠቆሙት በየዓመቱ ከ18.5 ትሪሊዮን በላይ ብር ዝውውር እየተካሄደ የሚገኘው ዲጂታል አማራጭ ላይ የግሉ ዘርፍ ተሳትፎ እንዲያድግ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጥሪ ያቀረቡ። የፌዴራል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ያሉት ሁለተኛውን የኢትዮጵያ ዲጂታል ክፍያ ጉባኤ በይፋ ባስጀመሩበት ወቅት ነው። ምክትል ጠቅላይ ሚኒስትሩ በመርሃ ግብሩ ላይ ባስተላለፉት መልእክት እንደተናገሩት ባለፉት 5 ዓመታት በተዘረጋው የዲጂታል ክፍያ ስርዓት ውስጥ በየዓመቱ ከ18.5 ትሪሊዮን ብር በላይ የገንዘብ ዝውውር እየተከናወነ እንደሚገኝ ጠቅሰዋል። ነገር ግን ብዙ ኢትዮጵያውያን አሁንም የዲጂታል ክፍያዎችን በመደበኛነት አይጠቀሙም ያሉት ምክትል ጠቅላይ ሚኒስትሩ በገጠርና በከተማ ማህበረሰቦች በመደበኛና መደበኛ ባልሆኑ ኢንተርፕራይዞች መካከል ክፍተት መኖሩን ጠቁመዋል። ይህም መቅረት አለበት ነው ያሉት። ከቅርብ ዓመታት ወዲህ ኢትዮጵያ የዲጂታል ፋይናንሻል አገልግሎትን በአስደናቂ ፍጥነት በማስፋፋት ተጨባጭና ሊለካ የሚችል እድገት ማስመዝገቧን በዚህም በሚሊዮን የሚቆጠሩ ዜጎች ወደ ዲጂታል ስርዓት መቀላቀላቸውን ገልጸዋል። የፋይናንስ ተቋማት ቀላልና አካታች ግን ደህንነታቸው የተጠበቁ አገልግሎቶችን በማስፋፋት ንቁ ተሳታፊ መሆን ይጠበቅባቸዋል ብለዋል። በዘርፉም ምንም እንኳን አስደናቂ እድገቶች ቢኖሩም አሁንም ወሳኝ ክፍተቶችን ለመዝጋት መስራት እንደሚገባም ተናግረዋል። የዲጂታል ፋይናንስ ተጠቃሚ ቁጥርን ማሳደግ፣ በከተማና በገጠራማ አካባቢዎች ያለውን ልዩነት ማጥበብ የሚያሳይ ደህንነት ስጋትን በአስተማማኝ ሁኔታ መቅረፍ እንደሚገባም ተናግረዋል። በኤሌክትሪክ መሰረተ ልማቶች ላይ ከ114 ሚሊዮን ብር በላይ የሚገመት ጉዳት ደረሰ። በስርቆትና ውድመት የተነሳ በኤሌክትሪክ መሰረተ ልማቶች ላይ ከ114 ሚሊዮን ብር በላይ የሚገመት ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የኢትዮጵያ የኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማትና የኃይል ስርቆት ላይ የደረሰበትን ጉዳት አስመልክቶ በዛሬው ዕለት ጋዜጣዊ መግለጫን ሰጥቷል። መግለጫውን የሰጡት የኢትዮጵያ ኤሌክትሪክ አገልግሎት የኮሚሽን ዋና ስራ አስፈጻሚ አንዋር አብራር ባለፉት 4 ወራት በመሰረተ ልማት በተፈጸመ ስርቆት፣ በመኪና አደጋ በደረሰ ውድመትና በኃይል ስርቆት በድምሩ 114 ሚሊዮን 299,093 ብር የሚገመት ጉዳት በተቋሙ ላይ ደርሷል ብለዋል። በ17 ትራንስፎርመሮች ላይ በተፈጸመ ስርቆት 23 ሚሊዮን 85,847 ብር ኪሳራ ደርሷል ያሉት ኃላፊው በኤሌክትሪክ ኃይል አስተላላፊ ኬብል ስርቆት ደግሞ 88 ሚሊዮን 849,858 ብር ጉዳት ደርሷል ሲሉ ገልጿል። በመኪና ግጭት እየደረሰ የመሰረተ ልማት ውድመት ብዛት 15 ሲሆን በብር ሲተመን 18 ሚሊዮን 178,731 ብር ጉዳት ማጋጠሙን አብራርተዋል። ተቋሙ ባለፉት 4 ወራት 36.45 ጊጋዋት የኤሌክትሪክ ኃይል ስርቆት መፈጸሙን ጠቁመውም በዚህ ምክንያት ተቋሙ 13 ሚሊዮን 184,677 ብር አጥቷል ሲሉ አብራርተዋል። በአጠቃላይ ባለፉት 4 ወራት 107 ጉዳቶች እንደተመዘገቡ ጠቅሰው 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙ
ቀሪዎቹም በፖሊስ የምርመራ ሂደት ላይ መሆናቸውን ያስረዱት። ዜናዎቻችን እንደቀጠሉ ናቸው። ከባህር ማዶ ያዝናቸው አለፍን። አሜሪካ በሱዳን ጦርነት ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብ ጣለች። የአሜሪካ መንግስት የሱዳንን የእርስ በርስ ጦርነት ተጠቅመው ለመበልጸግ ዓለም አቀፍ መረብ መስርተዋል በሚል 4 የኮሎምቢያ ዜጎችና የሚያስተዳድሯቸውን 4 ኩባንያዎች ላይ ማዕቀብ ጥላለች። የአሜሪካ ግምጃ ቤት የቀድሞ የኮሎምቢያ ወታደራዊ አባላትን በሱዳን እየተካሄደ በሚገኘው ጦርነት እንዲዋጉ ለመመልመል በተካሄደው ሴራ ውስጥ ተሳታፊ የሆኑትን ስም ዝርዝር ይፋ አድርጓል። እነዚህ የሀገሪቱ የቀድሞ ወታደሮች ምስራቅ አፍሪካዊቷ ሀገር ሱዳን ከደረሱ በኋላ ከሱዳን የመንግስት ኃይሎች ጋር በሽኩቻ ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይሎችን ያሰለጥናሉ ተብሎ መጠርጠራቸውም ተገልጿል። የአሜሪካ ግምጃ ቤት ባለስልጣን የሆኑት ጆኬ ሃርሊ በመግለጫቸው ላይ ሲናገሩ የሱዳን ፈጥኖ ደራሽ ኃይል ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ለመሰንዘር እንደማያቅማማ ደግሞም አሳይተዋል ብለዋል። አክለውም ቡድኑ የሚፈጽማቸው የጭካኔ ተግባራት ግጭቱን በማባባስ ቀጠናውን አተራምሷል ሲሉ ጠቅሰው ይህም የሽብር ቡድኖች እያገነኑ እንዲመጡ ምቹ ሁኔታን ፈጥሯል ሲሉ ጠቁሟል። በጎርጎሮሲያውያኑ 2023 በሱዳን ጦርነት ከተቀሰቀሰ ወዲህ ከባድ ውጊያ የቀጠለ ሲሆን ከ12.4 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው ለመሸሽ መገደዳቸውን አልጀዚራ በዘገባው አመልክቷል። የሩሲያ ወታደራዊ አውሮፕላን ተከስክሶ በውስጡ የነበሩ 7 ሰዎች ሞቱ። በሩሲያ ወታደራዊ አውሮፕላን ኤን-22 አንቴ ትላንት ሌሊት በኢቫኖቮ ክልል ውስጥ በመከስከሱ 7 የአውሮፕላኑ ሰራተኞች በሙሉ መሞታቸውን የሞስኮ ሚዲያዎች የሩሲያ የምርመራ ኮሚቴን በመጥቀስ ዘግበዋል። በኢቫኖቮ ክልል የተከሰከሰው የኤን-22 አንቴ አውሮፕላን ሰራተኞች በህይወት አልተረፉም ሲል ሪያ ኖቮስቲ የምርመራ ኮሚቴውን ጠቅሶ ዘግቧል። ሁሉም የአውሮፕላኑ ሰራተኞች ሞተዋል። የክስተቱ ሁኔታ በመጣራት ላይ ነው ሲሉም መግለጫው አመልክቷል። ኤን-22 የተሰኘው ወታደራዊ ማጓጓዣ አውሮፕላን ጥገና ከተደረገለት በኋላ በሙከራ በበረራ ላይ ያለ ሰው በማይኖርበት አካባቢ ሲበር ተከስክሷል። እየተመለከታችሁ የምትገኙት ከመሃል ሚዲያ ለዛሬ ለተረቡ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችንን ነው። ወደ ስፖርታዊ መረጃችን አለፍ። በአውሮፓ ቻምፒየንስ ሊግ ዛሬ 9 ጨዋታዎች ይደረጋሉ። ምሽት 5 ሰዓት ላይ ሪያል ማድሪድ እና ማንቸስተር በበርናባው ስቴዲየም የሚያገናኘው ጨዋታ የእግር ኳስ ቤተሰቡን ትኩረትን ስቧል። ሪያል ማድሪድ በ12 ነጥብ 6ኛ ደረጃን ይዟል። ተጋጣሚው ማንቸስተር ሲቲ በ10 ነጥብ 12ኛ ደረጃ ላይ ይገኛል። ሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ ሲገናኙ ያሁኑ ለ15ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 14 ጨዋታዎች ማንቸስተር ሲቲ 5 ጊዜ ሲያሸንፍ ሪያል ማድሪድ 4 ጊዜ ድል ቀንቶታል። በቀሪ 5 ጨዋታዎች አቻ ተለያይተዋል። ሁለቱም ቡድኖች በጨዋታዎቹ ላይ በተመሳሳይ 4 ግቦችን አስቆጥረዋል። ቡድኖቹ በቻምፒየንስ ሊግ ለመጨረሻ ጊዜ የተገናኙት እንደ አውሮፓውያኑ አቆጣጠር በ2024-25 የውድድር ዓመት ነው። በጥሎ ማለፉ ተገናኝተው ሪያል ማድሪድ ማንቸስተር ሲቲን 3-1 አሸንፏል። የስፔኑ ቡድን 15 ጊዜ ውድድሩን በማሸነፍ በስኬት እያሸበረቀ ታሪክም አለው። ማንቸስተር ሲቲ 1 ጊዜ ዋንጫን አንስቷል። ሪያል ማድሪድና ማንቸስተር ሲቲ ባለፉት ዓመታት በአውሮፓ መድረክ እያደረጉ ያለው ፉክክር የዛሬውን ጨዋታ ትኩረት እንዲያገኝ አድርጎታል። በሌሎች መርሃ ግብሮች ክለብ ብሩዥ ከሊጉ ፎርማት መሪ አርሰናል፣ አትሌቲኮ ቢልባኦ ከወቅቱ የሊጉ አሸናፊ ፒኤስጂ፣ ጁቬንቱስ ከፓፎስ፣ ቤኔፊካ ከናፖሊ፣ ባየር ሌቨርኩሰን ከኒውካስል ዩናይትድ እንዲሁም ቦሩሲያ ዶርትመንድ ከቦዶ ግሊምት በተመሳሳይ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ምሽቱ 2:45 ካራባግ ከአያክስ እንዲሁም ቪያሪያል ከኮፐንሃገን ይጫወታሉ። ለዛሬ ለተረቡ ከመሃል ሚዲያ ወደ እናንተ እንዲደርስ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀንን ተመኘን።